ታገቢያለሽ። ከነገ ጀምሮ ከትምህርት ቤት ወደ ቤት፣ ከቤት ደግሞ ወደ ትምህርት ቤት ይሆናል ስራሽ። ገባሽ? እሺ። ሌላው ደግሞ ታገቢያለሽ። ምን? አዎ፣ ቀጣይ ሳምንት ሽማግሌ ላካት ታገቢያለሽ። ጆሮዬ ነው ወይስ የቀለድሽ? እየቀለድኩም አይደለም ጆሮሽም አይደለም። ምን ሆነ ይሄን ያህል የሚያሳስበሽ? ለልጄ እኮ የጋብቻውን ሁኔታ ነግሪያት እየተዘጋጀች ነው። በጊዜ ይጋቡና ይሰብሰቡና ይቀመጡ። ሲቆየ ሲሄድ እኮ ነገር ማክረር ነው የሚሆነው። እሺ አታስቢ፣ አይዞሽ። ለልጄም እነግረዋለሁ። ምንም አልገባኝም። ምንም ነገር እንዴ ጭራሽ የምናወራውን ተደብቀ እየሰማህ ነበረ? ይቅርታ፣ ብቻችሁ ማውራት ሳይኖርባችሁ አይቀርም። እኔ ልሂድ። ልብ ብለሽ እንዳልችኝ እሺ። እኔ ማልፈልጋት ልጅሽን አላገባት። ይህን ሰብስብና ያሉትን ነገሮች በሙሉ በመነጋገር እንፈታቸው። አሁንም አባዬ ምንድን ነው? አባዬ አትበለኝ አንተ። ትንሽ እንኳን አክብሮት የለህም እንዴ? ትሰማኛለህ? ይኸውልሽ እኔ ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እሺ? እንደዚህ በቀላሉ አንለያይም። በጋብቻው ደግሞ እንደተስማማሽ ሰምቻለሁ። መቼ የሚሆን ነገር አለም? እሺ? መቼ አንቺ ሙሉ ለሙሉ ጋብቻው እንደተቀበልሽ ሰምቻለሁ። ማኔ ነብዩ፣ ኧረ ተሳስተሃል። እኔ እንደዛ አላደረኩም። እኔ እንዴት ነው በዚህ ጋብቻ የምስማማው? ሁሉንም ነገር በደንብ አውቃለሁ። እሺ? እኔ ስለምትለው ነገር ምንም አላውቅም ነብዩ። እኔን እኮ መሸወዳንቺ ፊቴ መተሽ አታስመስይ። ንገሪኝ እንጂ ምን ይዘጋሻል? የምሰማው ነገር እውነት ነው ወይ? እሞዬ፣ እኔ አንዳንድ ወጪዎችን ለመሸፈን አንቺ እንዳላስጨንቅሽ ብዬ እኮ ነው። እኔ ቸገረኝ ብዬሻለሁ? እኔ ተጨናነኩ ብዬሻለሁ ወይ? ንገሪኝ። ቀጣይ ሳምንት ሽማግሌ ላካት ታገቢያለሽ። ጆሮዬ ነው ወይስ የቀለድሽ? እየቀለድኩም አይደለም ጆሮሽም አይደለም። እማዬ፣ ይሄማ የማይሆን ነገር ነው። ስለተናደድሽብኝ ነው አይደል እናቴ? በቃ ተረጋጊና እናወራለን። እሺ? ተናድጄ አይደለም፣ ቃሌ ቃል ነው። ታገቢያለሽ ብያለሁ፣ ታገቢያለሽ። እውነት እማዬ፣ ይሄን ቃል አንቺ ነሽ ተናገርሽው? ከአንቺ ነው የወጣው? እኔ እኮ ልጅሽ ጽጌረዳ ነኝ። ነገርኩሽ። ሄዳ ፈተና ውስጥ ነው የባሰ የገባችው ማለት ነው። ምክንያቱም እንግዲህ እናቷ ሽማግሌ ይላካል ታገቢያለሽ ቀጣይ ሳምንት ብላታለች ማለት ነው። እና እጅጉን በጣም ነበር የደነገጠችው። ምክንያቱም እናቴ ይህን ነገር ከአንቺ ነው ወይ የሰማሁት? እንዴት ሊሆን ይችላል? በፍጹም አይሆንም በማለት እንግዲህ እናቷን እየተናገረች ትገኛለች ማለት ነው። በነገራችን ላይ እንግዲህ በባለፈው ፓርት ላይ ማለት ነው ከነ ነብዩ ቤት በመጡበት ሰዓት ላይ እናቷ እንዲሁም ደግሞ የፌመን እናት ያው የነብዩን አባት በመጠየቅ ማለት ነው በመጡበት ታይም ላይ አሁን ላይ ማለት ነው ጽጌረዳ ሻይ አፈልታ እንዲሁም ወደ ውስጥ እየወሰደችላቸው ባለበት ሰዓት ላይ ነበረ እናቷና የፌመን እናት እንግዲህ ቁጭ ብለው ያየቻቸው። በዚያን ሰዓት ገብታ መስጠት አልቻለችም። ቀጥታ ወደ ነብዩ በመሄድ ሻዩን እንድትወስድልኝ እፈልጋለሁኝ፣ ከዚህ ቤት እንዴት እንደሆነ አላቅም፣ እናቴና እንዲሁም ደግሞ የፌመን እናት አሉ እባክህን በማለት እንግዲህ እሱም ደግሞ ማለት ነው ነብዩም አንዴ ጉንጪን እንድስሚኝ እፈልጋለሁ፣ ከዛ ልብሴን ለብሼ እወስድልሻለሁ በማለት እንግዲህ ቃል በገባው መሰረት ማለት ነው ያው ሻዩን በመያዝ እንግዲህ ወደ አባቱ ክላስ በሄደበት ሰዓት የፌመን እናትና እንዲሁም ደግሞ የሱ አባት ማለት ነው እያወሩ ነበረ። ምክንያቱም የፌመን እናትም ስትል የነበረችው መቼ ነው ልጆቻችን የሚጋቡት? መቼ ነው አንድ ላይ የሚሆኑት? አንተ የወንድ ወገን ነህ፣ ግን ደግሞ እኔ የሴት ወገን እስከሆንኩ ድረስ በጣም ያስጨንቀኛል በማለት እንግዲህ ሁለታቸው እያወሩ ባሉበት ሰዓት ላይ ነበረ ነብዩ ተደብቆ እያንዳንዱን ነገር ሰምቷል ማለት ነው። ነገሮቹን ይስተካከላሉ፣ ያንቺ ልጅና የኔ ልጅ ደግሞ ይጋባሉ በማለት እንግዲህ ስለ ነብዩና ፌመን አንድ መሆን እያወሩ ነበር ማለት ነው። እና ይህንን የሰማው ነብዩ ደግሞ ዝም ብሎ ዝም ማለት አልቻለም እና ቀጥታ በመሄድ ነበረ እኔ ያልወደድኩትን ያላፈቀርኩትን ሰው ዝም ብዬ አላገባም። አባዬ ምንድን ነው የምትላት? ምንድን ነው የምታወራት? በፍጹም ይህ ሊሆን አይችልም፣ እኔ እሷን ልጅ አላገባም በማለት እንግዲህ ተናግሮ ነበረ። እንዲሁም ደግሞ የፌመን እናት ምንድን ነው ይህ የአባትና የልጅ ጉዳይ ነው፣ እኔ ከዚህ ጋር መውጣት አለብኝ በማለት እንግዲህ ተነስታ ልትወጣ ስትል አርፈሽ ቁጭ በይ፣ እኔ አልወዳትም አላፈቅራትም፣ ሲቀጥል ደግሞ አንቺና አባቴ የምትሉትን ነገር ደግሞ እኔ ምንም ነገር ፍቃደኛ አይደለሁም፣ ስለዚህ ያንቺን ልጅ እንደማላገባት ነግሬሻለሁ በማለት እንግዲህ አስጠንቅቆ ነግሯታል ማለት ነው። እና
አሁን ላይ የተፈጠረው ነገር እንግዲህ ያው ጽጌሬዳ ማለት ነው ከነ ነብዩ ቤት እንደምትሰራ እናቷ አታቅም ነበረ። የማታቀው የእሷ እናት ብቻ ነች ማለት ነው። ያ ማለት እንግዲህ የፌምን እናትም ታቅ ነበር፣ የነገረቻት እራሷ ፌምን ነች ማለት ነው። ምክንያቱም ነብዩን ማግባት እንዳለባት እንዲሁም ደግሞ ከነብዩ ጋር መቀራረብ እንዳለባት በነገረቻት ሰዓት ምንድነው ያለችው? እኔ እኮ ከመጀመሪያውኑ ብዬሽ ነበር እናቴ፣ ይችን እናትና ልጅ ከቤታችን አስወጭና ሌላ ሰራተኛ አስገቢ ብዬሽ ነበር፣ ግን ደግሞ አንቺ ልሰምኝ አልቻልሽም። በጣም ብዙ ነገሮች እኮ ነው። አሁን ለምሳሌ ነብዩን ለራሴ ማድረግ እንዴት ነው የምችለው? በእርግጥ ትንሽ ቅርቤት ነገር አለን፣ ግን ደግሞ ከእነሱ ቤት ተቀጥራ የምትሰረው ጽጌሬዳ ነች በትርፍ ሰዓቷ። ያ ማለት ከትምህርት ቤት መልስ የእነሱን ስራ በማገዝ ትሰራለች እና ከነብዩ ጋር የመቀራረብ ነገር አላቸው። ስለዚህ እንዴት ነው የማደርገው በማለት እንግዲህ እጅጉን በጣም ስትናገር ነበር ማለት ነው። ስለዚህ አሁን ላይ ማለት ነው በዚህ ምክንያት ነበረ እንግዲህ ጽጌሬዳ ከነ ነብዩ ቤት መስራቱን ያወቀችው ማለት ነው። እና አሁን ላይ ማለት ነው ጽጌሬዳን ስታያት ወይንም ደግሞ ከነ ነብዩ ቤት እየሰራች ስታያት ለሷ ምንም ነገር አልመሰላትም ማለት ነው። ያ ማለት እንግዲህ ከዚህ በፊት ከነሱ ቤት እንደምትሰራ የገንዛ ልጇ ስለነገረቻት ማለት ነው። እና የሄደችበት ነገር እሷ የምትፈልገው ነገር ምንድን ነው የፈለገችው እንግዲህ ያው የፌመን እናት እያንዳንዱን ነገር ማለት ነው ያው የነብዩ አባት አንድና አንድ የጠየቃት ነገር አለ። እሱንም ምንድን ነው ያላት? ጽጌሬዳን ለኔ አጋቢኝ፣ ስለዚህ ያንቺን ልጅ ደግሞ ከልጄ ጋር እናጋባቸዋለን። ጽጌሬዳን ግን ለኔ እንደምንም አድርገሽ እናቷንም እሷንም አሳምንሽ ለኔ መዳር አለብሽ በማለት እንግዲህ የፌመንን እናት አሳምኗት ነበር ማለት ነው። ያ ማለት የነብዩ አባት ማለት ነው። ስለዚህ ያን ነገር ለማድረግ ነው ልጇን ለነብዩ ለመዳር ስትል ነው ጽጌሬዳን እንዲሁም ደግሞ ለነብዩ አባት የምትደራደርባት ማለት ነው። የጽጌሬዳ እናት ደግሞ ማለት ነው እውነት መስሏት፣ ያ ማለት እንግዲህ የፌመን እናት ለሷ ያገዘች ወይንም ደግሞ ለሷ ያሰበችላት በመምሰል ማለት ነው አሁን ላይ ልሽን ማግባት ያለባት እሷ ነች። አርግዛ መታ የሆነ ነገር እንዳትሆንብሽ፣ እንዳትሳለቅብሽ፣ ያ ማለት በሰው ዘንድ እንዳታዋርድሽ እሱን ማግባት አለባት። ደግሞ እንደፈለገች ነው የምትኖረው፣ ምክንያቱም እሱ ገንዘብ አለው፣ ንብረት አለው፣ እንደፈለገች ትኖራለች በማለት እንግዲህ የእሷን ልጅ ማለት ነው ለነብዩ ለማጋባት ስትል ጽጌሬዳን ለሽማግሌው ማጋባት ነው የፈለገችው ማለት ነው። ግን ደግሞ እዚህ ጋር ማለት ነው ነብዩም ጽጌሬዳን ነው የወደዳት። ስርዓቷ፣ ሁሉ ነገሯ በጣም ወዷታል። አባቱም እንደዚው ማለት ነው ጽጌሬዳን ነው የተመኘው ማለት ነው። እና ምንድነው ያለው? እኔ የምልህን ነገሮችን እያንዳንዱን ነገር ማድረግ አለብህ። እኔ የአባትነት ግዴታዬን እስካሁን ተወጥቻለሁ። ስለዚህ አንተ ደግሞ የልጅነት ግዴታህን ደግሞ አሁን ላይ የምትወጣበት ጊዜ ላይ ነው። እባክህ ልጄ እኔ ልህን እያንዳንዱን ነገር መስማት አለብህ በማለት እንግዲህ ተናግሮታል ማለት ነው። ነብዩ ደግሞ ይህን ነገር ማስተናገድ እንደማይችል ነው የተናገረው ማለት ነው። እኔ የማልወደውን የማላፈቅረውን ሰው አላገባም አባዬ፣ ምንም ያክል ማለት ነው አንተን ወዳለሁ አከብራለሁ፣ ግን ደግሞ የማላፈቅራትን የማልወዳትን ሴት ደግሞ አላገባም፣ እንዴት እንደዚህ ይሆናል በማለት እንግዲህ ተረጋጋ ልጄ ተረጋጋ እያለ እንግዲህ ቀስ አድርጎ ልጁን ለማዋራት ወይንም ደግሞ ለመናገር ሞክሮ ነበረ። ግን ደግሞ ነብዩ በጣም እየሰማው ነገር ማለት ነው። ምክንያቱም አባቱና እንዲሁም ደግሞ የፌመን እናት ሲያወሩ የነበሩትን እያንዳንዱን ነገር ሰምቷል ማለት ነው። ልጅና እንዲሁም ደግሞ ልጅ ፍላጎት ሳይኖራቸው እንግዲህ እናትና አባት በአሁኑ ሰዓት ማለት ነው ተነጋግረው እነሱን ለማጋባት ነበር የፈልግ። በእርግጥ ያው የእሷ ልጅ ፈቃደኛ ነች፣ ደስተኛ ነች ማለት ነው። ግን ደግሞ ነብዩ ደግሞ ምርጫው አይደለችም ማለት ነው። እሱ የሚፈልገው ጽጌሬዳ ነውና ነገሮቹ እንደማይሆን ነበር ለአባቱ የነገረውና የግድ መስማት አለብህ እኔ አባትህ ነኝ በማለት እንግዲህ በጥፊ ነበር ያጮለው በነገራችን ላይ ማለት ነው። ግን ደግሞ ይህን ነገር ቢያደርገውም አባቱ ማለት ነው ምክንያቱም እስከዛሬ ያለ ምንም ነገር እኔ ሁሉ ነገር ደስተን ትቼ አንተን አሳድጌያለሁ። አሁን ደግሞ እኔ የምጠይቅህን እንደ አባት የምጠይቅህን ነገር እያንዳንዱ ማድረግ አለብህ ብሎታል። ያን ነገር ምን ሊያደርግ ይችላል? በእርግጠኝነት እሱ
ከሚፈልገው ውጪ አይሄድም ብዬ አስባለሁ ማለት ነው። ስለዚህ ለአባቱ ብሎ የማይፈልጋትን ሴት አያገባም ብዬ ነው የማስበው ነብዩ ማለት ነው። ግን ደግሞ ቀስ ብሎ ማለት ነው የእሱ አባት ጸዲን እንደፈለጋት ያንን ነገር ደግሞ የሚደርስበት ይሆናል። ምንም ነገር ተደብቆ አይቀርም በነገራችን ላይ ማለት ነው። ሲቀጥል እንግዲህ የጽጌ ሬዳ እናት ማለት ነው ያው ከቤቱ ወጣ ስትል በነገራችን ላይ በጋብቻው ተስማምታለች። እሺ ደስ ይለኛል ብላለች ማለት ነው። ያ ማለት ልጇን አሳልፋ ለሽማግሌው እንደምድርላቸው ማለት ነው ቃል ገብታለች። ምክንያቱም የፌመን እናት ደግሞ በጣም ስታስመስል ነበር። እኔና አንቺ እንዴት ነው ተለያይተን የምንኖረው? በልጆቻችን እድሜ እኮ አብረን ነው የኖርነው፣ እንዴት ነው ተለያይተን የምንኖረው እያለች ነበረ። ምክንያቱም የነብዩ አባት አንቺም ለአንቺም ቀን ይወጣልሻል፣ አንቺም ከኛ ጋር ነው የምትኖረው፣ ይህንን ቤት ለራሱ ለነብዩ እንተውና ሌላ ለእኔና ለጽጌ ሬዳ ሌላ አዲስ ቤት እንገባለን፣ በዚያን ሰዓት ደግሞ አንቺም ትመጫለሽ አብረሽን ትኖሪያለሽ የሚል ነገር ነበር ማለት ነው። ግን ደግሞ ከዛ ቤት ገና ሳትወጣ የራሷ ልጅ ማለት ነው ጽጌ ሬዳ ታገኛታለች ማለት ነው። አንቺ ከዚህ ቤት ምን ትሰሪያለሽ ነበር ያለቻት። ምን ትሰሪያለሽ? ምንድን ነው የምታደርጊው? ትምህርት ቤት አይደለሽ እንዴ? ምን ትሰሪያለሽ? በማለት እንግዲህ ታፋጥጣታለች። ጽጌ ሬዳም እናቴ ተረጋጊ፣ ላስረዳሽ እባክሽን በማለት እንግዲህ እናቷን ለማስረዳት ሞክራ ነበረ። ምንም የምታስረጅ ነገር የለም፣ እኔ እኮ ለአንቺ እየደከምኩት ያን ሁሉ ነገር ራሴን ጥዬ አንቺን እንድትማሪ ያደረግኩት እኮ እንደዚህ እንደኔ ገረድ ሁነሽ እንዳትቀሪ፣ የቤት ሰራተኛ ሁነሽ እንዳትቀሪ፣ የኔ ጣ እንዳይደርስሽ ነው እንጂ አሁን ላይ እዚህ የተርመጠመጥሽ አይደለም በማለት እንግዲህ በጣም ነበር የተናገረች። ጽጌረዳም እኔ እናቴ እባክሽን አንዳንድ ነገሮችን አንቺ ከሚከፈልሽ እኮ 3 እጥፍ ነው እኔ የሚከፈለኝ እና አንዳንድ የምፈልጋቸውን የትምህርት ነገሮችን አንቺን እየጠየቅ ከማስቸግር ራሴ ነገሮቹን ልሸፍን ብዬ እኮ ነው። ደግሞ እኮ ምንም ይሄን ያክል አይደለም፣ ከትምህርት ቤት መልስ ነው የምሰራው፣ እባክሽን እናቴ ተረጂኝ ብትላትም ምንም አይነት ነገር ልትረዳት አልቻለችም ማለት ነው። ምክንያቱም ይህን ነገር ለምን ታደርጊያለሽ? እኔ ለዚህ አልነበረም፣ እኔ እኮ ለአንቺ ብቻ ነው የምለፈው፣ ምን አጎደልኩብሽ? ለምንስ እንደዚህ ያደረግሽ? ለምንስ የቤት ሰራተኛ ሆንሽ? ከፍ ብለሽ እንድትታይ እንጂ ጭራሽ እንዴት ከቤት ሰራተኛ ትሆኛለሽ? በማለት እንግዲህ እጅጉን በጣም ተናዳ እንዲሁም በጥፊ ልትመታ ስትል ነበረ። በነገራችን ላይ ነብዩ መጥቶ ማለት ነው ያው በመነጋገር ነገሮችን ለመፍታት ሞክሩ፣ እናንቺ እንደምታስቢው ነገር አይደለም፣ ያው ራሷን እንትን ለማለት ፈልጋ ነው ከዚህ ስራ የገባችው በማለት ነብዩም ያው ለመናገር ሞክሮ ነበረ። አንተ በልጄ መካከል ወይንም ደግሞ በእኔና በሷ መካከል ምንም አያገባም፣ አርፈ ቁጭ በል ነበር ያለችው ማለት ነው። ስለዚህ ወዲያውኑ ለራሳችሁ ለቤታችሁ ሰራተኛ መፈለግ ትችላላችሁ በማለት ልጇን ጥቅ አድርጋ ነበር እዛ የወጣችው ማለት ነው። ሲቀጥል ደግሞ ማለት ነው አሁን ላይ ፌመን ሁሉን ነገር እንግዲህ ነብዩ ተናግሯታል ማለት ነው። ነብዩ እያንዳንዱን ነገር ስለሰማ ማለት ነው የእሷን ሴራ ስለሰማ ምንድን ነው ያላት አስጠንቅቋታል በነገራችን ላይ ማለት ነው። ከዚህ በኋላ ጽጌረዳ ላይ የምናደርጋቸውን እያንዳንዱን ነገር ማቆም አለብን። እኔ እስካሁን ላይ እንደዚያ ማድረግ የለብኝም ነበረ፣ ግን ደግሞ ስህተት ሰርቻለሁ፣ ይቅርታም ጠይቂያታለሁ። ስለዚህ አንቺም ጽጌረዳን ይቅርታ መጠየቅ አለብሽ ብሏታል ማለት ነው። እንዴት እንዴ ገና ስንት ነገር እያለ እንዴት አሁን በቃ እንትላለ ሲል፣ አይ በቃ በሰዎች ዘንድም እንደዚህ አይነት ነገሮችን ማድረግ የለብንም፣ ስለዚህ አርፈሽ መቀመጥ አለብሽ፣ ከእሷ ጋር ምንም አይነት ነገር እንድታደርጊ አልፈልግም በማለት እንግዲህ ነብዩም አስጠንቅቋታል። እሷም እሺ ችግር የለውም ያልከኝን ነገር ሁሉ አደርጋለሁ። አታደርገውም እኮ በነገራችን ላይ አታደርገውም፣ ግን የእሱን ልብ ለመግባትና እንዲሁም ደግሞ በሱ ትኩረት እንትን ማለት መሰጠት ነው የምትፈልገው። በቃ እሷ ጥሩ ለመሆን ምናምን ትሞክራለች። በነገራችን ላይ ከዚህ በፊት ራሱ በጣም ያሳቀችኝ ነገር ምንድን ነው እሷ በጣም የሆነ በቃ ወጣ ያለ ልብስ ነበር የምንለብሰው እና ጽጌረዳ ደግሞ ኖርማል ልብስ ነበር እና የጽጌረዳን ራሱን ልብስ ለብሳ የሄደችበት ታይም አለ ማለት ነው። እና በራሱ አትተማመንም በነገራችን ላይ ፌመን ማለት ነው። እና ሁሉን ነገር ሰምቻለሁ፣ እኔ ለመግባት እንደተስማማሽ ከቤተሰብ ጋር ሰምቻለሁ። ይህ ነገር ደግሞ በፍጹም አይሆንም፣ እኔም አልፈልገውም። ስለዚህ አርፈሽ ተቀመጪ፣ እኔን ለማግባት ሙሉ በሙሉ አንቺ ፍላጎት እንዳለሽ ሰምቻለሁ በማለት አረ እኔ እንደሱ አንተ እንደምታስበው አይደለም፣ ምንም ነገር አላደረኩም፣ ምንም ነገር እንትን አልተናገርኩም በማለት እንግዲህ በመርበትበት እንዴት ሰማ የሚለው ነገር እጅጉን በጣም ግራ ገብቷታል ማለት ነው። እና ፌመን አይ እኔ ምንም ነገር ልትዋሽኝ አትችይም በማለት እንግዲህ እርግጠኛ ሆኖ ነው እየተናገረው ማለት ነው።
እና ያው በስተመጨረሻም እንግዲህ ጽጌረዳ ወደ ቤት ተመልሳለች። እንዲሁም ደግሞ እናቷ እጅጉን በጣም አስጠንቅቃታለች። ሆነን ለመናገር ጽጌረዳ ማለት ነው ያው እውነቶች አሏት። የምታደርጋቸው እያንዳንዱ ነገሮች እውነታ ናቸው። ግን ደግሞ እናቷ ልትረዳት አልቻለችም ማለት ነው። እና ተነጋግረው ቀስ ብለው በንግግር ችግሮቻቸውን ቢፈቱ ወይንም ደግሞ እናቷ ብትረዳት በጣም አሪፍ ነበር። በእርግጥ እናትም ያው ለልጇ ካላት አንጻር ነው ማለት ነው ጥሩ ደረጃ እንድትደርስላት ስለምትፈልግ ነው። የእሷ ዕጣ እንዲደርሳት ስላልፈለገች ነው ያን ሁሉ ነገር የምትናገረው። ሴት ልጅ እንደዚህ ሆና በብዙ ቁጥጥር ላይ ካላደገች በስተቀር በጣም ከባድ ስለሆነ ማለት። ሲቀጥል ደግሞ አሁን ላይ ያው በጣም ጠንካራም ጀግናም የሆነችው እንደዚህ በጣም ቁጥብ ሴት የሆነችው ራሱ ጽጌረዳ እናቷ ኮትኩታ ስላሳደገቻት ነው በነገራችን ላይ። እና ልክ እንደ ፌምን አይደለችም። እና ለዛም ነው እንደዚህ የሚቆጡ ልጆች እንደዚህ እንትን የሚሉ ልጆች በስርዓት ነው የሚያድጉት በነገራችን ላይ ማለት ነው። እና ለልጇ ብላ ነው ይሄን ሁሉ ነገር የምታደርገው። ግን ደግሞ በስተመጨረሻም የራሷ የምትሰራባት ማለት ነው የፌምን እናት የጠቀመቻት መስላ ያልሆነ ነገር እንግዲህ እየወሰነችባት ትገኛለች። እንዲሁም ደግሞ እሷን ሰምታ ደግሞ እሷ ልጇን ለማጋባት እንዲሁም ደግሞ ለሀብታም ለማጋባት አርግዛ የሆነ ነገር ሁና ከምትመጣ በቃ እንደዚሁ እሱን ብታገባ ይሻላል ብላ የወሰነችው ውሳኔ በመጨረሻም እጅጉን በጣም ነው የሚያናድደው ማለት ነው። እና በዚህ ሳምንት ሽማግሌ ይላካል ታገቢያለሽ ብላታለች ጽጌረዳ። ይህን ነገር አላመነችም። እማዬ ይህን ነገር የሰማሁት ከአንቺ ነው ወይ? አንቺ ነሽ እንዴ እንደዚህ የምትይኝ? እንዴት ሊሆን ይችላል? በፍጹም ይህም አይሆንም በማለት እናቷን ለማሳመን ሞክራ ነበር። ግን ደግሞ ይሆናል ብላታለች ማለት ነው። ሽማግሌ ይላካል ታገቢያለሽ። እማዬ አሁን ስለተናደርሽ ነው፣ ረጋ ስትይ እናወራለን በቃ ነገሮችን በማለት እንግዲህ ሞክራለች። ግን ደግሞ ልሰማት አልቻለችም ማለት ነው። ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።